ሰው መሆንን ታውቃለህ? አዎ አውቃለሁ። ታዲያ ምን አስፈራ? ዶሮ ሰው መሆንን ያውቃል ወይ? ችግሩ ያለው አንተ ጋር ነው ማለት ነው። ምን ሊወያዩ ነው? ሹምሽር ሊያደርጉ ነው? ሊነሱ ነው? ሊፈርጡ ነው? ለምን? ሐሳብ የለማ። ኮሪያ እንዳልነው ኢትዮጵያ ይባላል። በዓለም ላይ ትክክለኛ ቦታዋን ትይዛለች። አንዱ ሰው አእምሮ ይታመማል። አእምሮ የታመመው ሰውየው እኔ ስንዴ ነኝ ይላል። አንተ እኮ ስንዴ አይደለህም፣ ሰው ነህ፣ የእንትና ልጅ ነህ፣ የእንትና ወንድም ነህ ብሎ ማስረዳት የአእምሮ ሐኪም ለሆነው ሰው የቀናት ስራ ነበረ። ከብዙ ቀናት ጥረት በኋላ አንተ ሰው ነህ ሲባል ስንዴ ነኝ ማለት ትቶ ሰው ነኝ አለ። በቃ ሰው ነኝ ካልክ ድነሃል ማለት ነው፣ ወደ ቤትህ ሂድ ተብሎ ካሰናበቱት በኋላ እየሮጠ መግቢያው በርጋ ደርሶ ይመለሳል። ሐኪሞቹ ጋር ምን ሆንክ? በር ላይ አውራ ዶሮ አየው ይላል። እና ብታይስ አንተ ሰው አይደለህም? ሰው ነኝ። ሰው መሆንን ታውቃለህ? አዎ አውቃለሁ። ታዲያ ምን አስፈራ? ዶሮ ሰው መሆንን ያውቃል ወይ? እመናው መጀመሪያ ያለህበትን ነገር። ችግር ካለ ኮሬክቲት፣ የተበላሸ ካለ አስተካክለው። አለበለዚያ እየኖርክበት እንትና ከዛ ባዶ እንዲነግሩ አትጠብቅ። አንተ ነው የምታውቀው። ለምሳሌ አሁን ያለው ስልጠናና ውይይት የብዙ ፓርቲዎች ራስ ምታት ነው። ምን ሊወያዩ ነው? ሹምሽር ሊያደርጉ ነው? ሊነሱ ነው? ሊፈርጡ ነው? ለምን? ሐሳብ የለማ። ሐሳብ የለውም። አይዲያ አምጥቶ ግራንድ ናሬሽን አያስፈልግም ብሎ መከራከር አይችልም። የሱ ችግር የለውም። ስራው ነው፣ እጣ ክፍሉ ነው፣ እንጀራው ነው። ግራንድ ናሬሽን ሲባል ልክ እንደዚህ እንደምታዩት የተተበተበ ሁሉ ነገር ግራ አዳማ ምንድነው ሹምሽር ነው ምናምን ነው ከሚል ግራ ወደሚታይ ጥርት ያለ መነሻና መጨረሻ ወዳለው ነገር እንቀይረው ነው። ምን ቀይረው ነገር እንደዚህ ከሆነ አይፈታ፣ አይታሰር፣ አይበላ፣ ግራ የገባው ነው፣ አይነበብ። ይሄንኑ ትብታብ እንዲህ ብናደርገው ግን ቢያንስ መግቢያና መውጫውን እናውቀዋለን። ወደዚህ እንውሰደው። ነገር ሁሉ ግራ ይሁን። ከነጠላ ወደ ገዢ ትርክት የመጣን እንደሆነ ቅድም ያየነው ትብትብ ያለው መንገድ መዳረሻው ወደሚታይ ወደዚህ መንገድ ይመልሰናል። የብልጽግና ታላቁ ትርክት ምንድን ነው? አንድ አባትና ልጅ መንገድ እየተጓዙ አባት በቂ ገንዘብ አልነበረውም። ልጅ መንገድ ላይ የሚሸጥ አፕል ታይና አፕል ካልገዛህልኝ ትለዋለች። የሚገዛበት ገንዘብ አልነበረውም። ያለ የሌለውን ቀይሮ የቻለው 2 ፍሬ አፕል መግዛት ነበርና 2 ፍሬ አፕል ገዛላት። አንደኛውን በአንደኛው እጇ ይዛ አንደኛዋን መግመጥ ጀመረች። ልክ ስትበላ ምንም አባት ቢሆን ጎመጀ፣ አማረው። ታውቃላችሁ። ልጄ አንዱን ስጪኝ አላት። እየበላች የነበረውን ትታ ያኛውን ገመጠችው። ስትገምጠው በአንድ ሰከንድ ውስጥ ጭንቅላት ውስጥ ብዙ ነገር ሮጠበት። ምን አይነት ልጅ ነው ያሳደግኩት? ገብጋባ አሳዳጊ የበደላት እቻውን ሰው ትሆናለች ወይ? በጣም ብዙ እርግማን በጭንቅላት ውስጥ። እሱ ሳይጨርስ ልጅቱ አባ ይሄም ብላ አለችው። የገመጥኩት እኮ የትኛው ሞር እንደሚጣፍጥ ልለይልህ ብዬ ነው አለችው። የኛ ችግር እንደሱ ነው። የትኛው ከደህንነት እንደሚያወጣ በምናደርገው ትግል ውስጥ ብዙ የሚሳደቡ፣ ብዙ የሚራገሙ፣ ብዙ የሚያጥላሉ አሉ። ስንዴ አረስን ብለን እንጮሃለን። እውነት ነው፣ ሰርታችኋል፣ ለፍታችኋል። ግን የስንዴ ዋጋ አልቀነሰም። ለምን? ያው ታውቃላችሁ፣ አርሶ አደር ልጆች አልወጣም። ያምናው ተከምሮ ጓሮ ታዩታላችሁ። በመኪናም ይታያል፣ በሄሊኮፕተርም ይታያል። እንዳለ ነው ያለው። ይሄ ማዳበሪያ ካላመጣችሁ እያለ የሚጨቀጭቀን አርሶ አደር ስንዴ ካላመጣህ ብላችሁ ጨቅጭቁት እንጂ በነፃ ማዳበሪያ እኮ የለም። ማዳበሪያ ከወሰደ
በሙያ ከታገዘ ትራክተር ከመጣለት ካረሰ በኋላ ምርቱን ወደ ገበያ ማውጣት እንዳለበት ማመን አለበት። እናንተ እርሻው እንዲያድግ ብቻ ሳይሆን ምርት ገበያ እንዲወጣም ካላገዛችሁ በምን ይገባናል? እኛ ስንዴ ማሳ ላይ ቢቀመጥ ጎተራ ቢቀመጥ በምን ይገባናል? መጥቶ ገበያ ላይ ካላየነው በስተቀር እዛ ድረስ ሄዶ የመከወን ተግባር የኛ ተግባር ነው ብላችሁ ብትወስዱ የብልጽግና ታላቁ ትርክት ምንድነው? 2018 በኢትዮጵያ አቆጣጠር የዛሬ 3 ዓመት ማለት ነው። ከተስፋ ብርሃን ወደሚጨበጥ ብርሃን ለምሳሌ ግሪን ሌጋሲ 32 ሳይሆን 50 ቢሊዮን በዓለም አንደኛው አፍሮስቴሽን። ለምሳሌ ስንዴ ኤክስፖርት ብቻ ሳይሆን ከዛ ያለፈ አስተማማኝ የተረጋጋ ማርኬት። ዶሮ ቅድም እንዳነሳሁት ፍሩት የበዛበት ዕዳ በየተቋማትም በሀገር ደረጃም የቀነሰበት እቺ ሀገር ተስፋ አላት ልታርግ ትችላለች የሚል ጭላንጭል ብርሃን የሚታይበት ጊዜ ይሆናል። እቺን 3 ዓመት በከፍተኛ ትጋትና ዲሲፕሊን ከሰራን እናሳካለን። 3 ዓመት አለን። 3ቱና በታማኝነት ከሰራችሁ የሚጨበጥ ጭላንጭል ብርሃን ማሳየት እንችላለን። ሁሉ ነገር ለምሳሌ ህዳሴ ያልቃል፣ ኢነርጂ ይጨምራል፣ የሲሚንቶ ፋብሪካዎቻችን ያልቃሉ፣ ብዙ መንገዶቻችን ያልቃሉ፣ ለቱሪዝም የሰራናቸው ፕሮጀክቶች ያልቃሉ። በስንዴ በቡና በተለይ ቡናና ፍሩት ላይ ተክለን ገና ሃርቨስት ያልተደረገባቸው ቦታዎች ሃርቨስት ይደረጋል። ውጤት እናያለን። በእርግጠኝነት ዕዳችን እንደ ሀገር ያለው ዕዳ በከፍተኛ ደረጃ ይቀንሳል። ኤክስፖርት ያድጋል። ምን ከሆነ ወርቅ ኮንትሮባንድ የማይወጣ ከሆነ፣ ጫት በየቦታው ኬላ የማይደረግ ከሆነ፣ የቁም ከብት ከዚህ እየወጣ የሌላው ሲሳይ መሆን ካቆመ ይለወጣል። 2018 ከተስፋ ወደሚጨበጥ ብርሃን ማደግ ይቻላል፣ መጽናት ይቻላል የሚለው ከጥቂት ሰዎች ባሻገር የምናምንበት ጊዜ ይሆናል። 2023 ከሌላ 5 ዓመት በኋላ በአፍሪካ ውስጥ እንደ ኢትዮጵያ ነው ማረስ፣ እንደ ኢትዮጵያ ነው ግሪን ሌጋሲ፣ እንደ ኢትዮጵያ ነው አርባናይዜሽን ይባላል። አመንክም አላመንክም የዛሬ 5 ዓመት አዲስ አበባ በአፍሪካ ውስጥ እጅግ ውብ ከሚባሉ ከተሞች አንዱ ይሆናል። በጣም ብዙ ዶቶች አሉ፣ ያልተያያዙ ትላልቅ ዶቶች አሉ አዲስ አበባ ውስጥ። ስላልተያያዙ ሰው ወስዶ ካልነገረ በስተቀር አይገባም። አስጎብኝ ይፈልጋል። ከ5 ዓመት በኋላ ስናገናኛቸው እነዛን ዶቶች ማንም ሰው እየነዳ ያያቸዋል። ማንም ሰው አርባናይዜሽን ቢያንስ ባህር ዳር ላይ፣ አዳማ ላይ፣ ሐዋሳ ላይ፣ አርባ ምንጭ ላይ፣ ጅማ ላይ፣ ጅጅጋ ላይ ጥቂት ከተሞች ቼንጅ ካመጣን ግብርና ላይ አሁን የጀመርነው 2-3 ሚሊዮን ሄክታር ብንጨምር፣ በነገራችን ላይ በዚህ ዓመት 2 ሚሊዮን ሄክታር ገደማ ተጨማሪ መሬት አርሰናል። 2 ሚሊዮን ሄክታር ሳይጮህ ነው የጨመረው። ሌላ 5-6 መጨመር እንችላለን። ኖራ አስፍተን በማከም ያልታረሰ ቦታ ውሃ ገድበን በማረስ ተጨማሪ ቦታ በመጨመር እርሻችን ማዘመን መቀየር እንችላለን። የሚቀጥለው የ2023 ኢትዮጵያ ሄደን ስለ ግብርና እንማር፣ ስለ ግሪን ሌጋሲ እንማር፣ ስለ ኤክስፖርት እንማር፣ ስለ አርሚ ተቋም ግንባታ እንማር፣ ሎ ኢንፎርስመንት ኤጀንሲስ ላይ ያላቸው ሪፎርም እንማር፣ አርቲፊሻል ኢንተለጀንስ እንማር የሚባል ዘመን ኮመንሊ እንሰማለን። በ2040 በጣም ብዙ ወጣቶች እዚህ ያላችሁ ብልጽግናን በሚመሩበት ዘመን ማለት ነው የዛሬ 24-25 ዓመት ካለምንም ጥርጥር ዓለም አቀፍ የብልጽግና ምሳሌች ኮሪያ እንዳልነው፣ ሲንጋፖር እንዳልነው፣ ዱባይ እንዳልነው ኢትዮጵያ ይባላል። በዓለም ላይ ትክክለኛ ቦታዋን ትይዛለች። ይሄ ራዕያችን። መተረክ የምንፈልገው ተረክ ይሄንን ነው። የማይለምን የሚረዳ፣ በቂ የሚያርስ የሚበላ የሚሸጥ፣ በሰላም በውስጥም ከጎረቤቶች ጋር የሚኖር የነበረውን ታሪክ የመኩሪያ ምልክት የሚያደርግ መጣያ መባያ ሳይሆን
ማደጊያ የሚያደርግ ይሄን ኢትዮጵያ መፍጠር ያስፈልጋል። ይቻላል። ሞከርንኛ። በትናንሽ ተቋማት ማከም ይቻላል። ስብራት አለ፣ ማከም ይቻላል። ዕዳ አለ፣ ወደ ምንዳ መቀየር ይቻላል። ልጆቻችን እኛ የተረከብነውን አይነት የተዳከመ ሲስተም እንዳይረከቡ መቀየር ይቻላል። እዚህ ያለ 2000 ሰው ከወሰነ ኢትዮጵያ ውስጥ የሚጨበጥ ለውጥ ማምጣት ይቻላል። ከጎደለው ወደ ሞላው ማሸጋገር ይቻላል።